የስ አይ ማይ ፋሚሊ እንዴት ናችሁ? አማን ነው ወይ? ሁሉ ሰላም አለው ይመስገን። ቱዴይስ ሆነን ከፖስተትን ቱዴይስ ሁለት ረጅም ጊዜያት እኔን ሳትሰሙ እኔን ሳታዩ ትላል። እኔን ሳትሰሙ እንዴት የኔን ጀሮ የኔን ቃል ሳትሰሙ እንዴት ሁለት ቀን ደውላችሁ እንዴት አልፖስተትክም ምናምን አላላችሁኝ? አውቄ ነው። እንዴት ናችሁ? አማን ነው ወይ? ዛሬ የተመለስንበት ጉዳይ ደግሞ ማለት ነው ብዙ ጊዜ ማለት ነው አስተውላችሁ ከሆነ ሀገር ላይ ለእንትን ብር ምንጠቀም ብር ላይ ማለት ነው ለባለ ላምጩ እንዲከፈል ሕግ ያስገድዳል የሚል ነገር ተጽፎ ድሮ አታዩም አልነበርና እኔ ግራ ይገባኝ ነበርና እስከ ብሔራዊ ባንክም እስከ ንግድ ባንክ ምናምን አሰብኩ ለሚሄድ እና ብዙ ጊዜ ፍቻ ይሰጠኝ ነበር። ኦፍ ኮርስ የሆነ በሕገ መንግስቱ ምናምን ደረጃ የራሱ የሆነ ፍቻ አለው ግን ኖ እንደ ሀዘር አንድ ደግሞ ማሰብ የምትፈልጉበት ጊዜ አለ። ነገሮችን ሁሌ ሰዎች በሰጣችሁ ላይም ብቻ ሳይሆን እንዲህም ነገር እንደዚህም ነገር ምናምን ማሰቡ አሪፍ ነውና እንደዛ ለማሰብ ፈልጌ ብዙ ጊዜ ሊመጣልኝ አልቻለም እና ብዙ ጊዜ እኔ ያስብ የነበረው ለምሳሌ ላምጪው እንዲከፈል ሕግ ያስገድዳል የምትለዋን በብዛት የሚይዘውን 10 ብር ስለነበር 10 ብር ላይ ሳያ ምድራዊ አእምሮ ላይ የሚመጣው ላይክ አሁን ለምሳሌ እኛ ሰፈር ታዋቂ ባለ ሱቅ አይሩ የሚባል ነበርና ከአይሩ አይሩ እንደውም እኮ በጣም እንደውም ሻፊ ነው። ሻፊ በጣም ፖፑላር ነው። አይሩ ፌመስ ነው። ሻፊ ደግሞ ስመጥር ነው። እንደውም ሻፊ ጋር እቃ ስገዛ ለምሳሌ የሆነ ነገር እቃ ስገዛው የሆነ ብር ሲሰጠኝ ከሚሰጠኝ ብር ላይ 1 ብር የመክፈል ግዴታ ያለብኝ ይመስለኝ ነበረ ድሮ፣ ያው ማስተዋሉም እውቀቱም ሳይመጣ ማለት ነው። ዛሬ ግን ማለት ነው አሌክስ አብርሃም ጠየቀ፣ ላምጪው እንዲከፈል ሕግ ያስገድዳል የሚለው ምን ማለት ነበር ብሎ ጠየቀ። ፌስቡክን የምታየው ከሆነ ማይ ፌቨራይት ፕላትፎርም ፌስቡክ፣ በጣም በዛ ላይ ብዙ የሚነበቡ የሚያውቁ ማለት ይሄ ዘመኑ አላ እንዴት ነው ከዘመኑ ከሚፈቅደው ነገር ውጭ የሆኑ ሰዎች በዛ ላይ ደግሞ ልፋታቸው የከፈላቸው ሰዎች የተገኙበት ቦታ አሪፍ፣ ለምሳሌ ሌክቸሮች ሊሆኑ ይችላሉ ምናምን በጣም ብዙ ሰዎች ማለት ነው። በዛው ልክም እንደኛ አይነቱ ወበከንቱ አለ ግን ተሞስት ማለት ነውና ከነዛ ማል አንዱ አበበ ፈንተገላው የሚባል አለ። ብዙ ጊዜ እንደዚህ ስለ ታሪክ ምናምን ይጽፋልና አሌክስ ይሄን ጥያቄ ሲጠይቅ ይሄን ጻፈና እኔ ተመቸኝ። ያው ከተመቸኝ እንግዲህ ተመቸኝ ምን ላድርግ፣ ያው እናንተ ይመቻችኋል። ከእንደዚህ ነገር ይመቻችሁ ከሆነ ግን ምን እና የጻፈውን እስኪ መልስ ብሎ የጻፈለትን ከታሪክ አመጣጡ ጭምር ነው የጻፈለትና እኔ ስለተመቸኝ አጭር ነች፣ 3 ምናምን ፓራግራፍ ነች። ላንብብላችሁ። እንዲህ ይላል። ጀምሬያለሁ። አፄ ኃይለ ሥላሴ በ20ኛው ክፍለ ዘመን መግቢያ ላይ በኢትዮጵያ ለግብይት ይውሉ የነበሩትን የማር ትሬዛ የብር ሲልቨር ገንዘብ እና የሚኒሊክ ገንዘብ ከብር ከመዳብና ከነሐስ የተሰራ በወረቀት ገንዘብ ለመተካት ከውሳኔ ላይ ደረሱ። ጃራስታፋራ ኃይለ ሥላሴ በ1924 ገደማ አዲሱ የወረቀት ገንዘብ በስራ ላይ ዋለ። ይሁንና ገንዘቡ በህዝብ ተቀባይነት አላገኝ አለ። ህዝቡ የውሸት ገንዘብ ነው፣ እንደሮ በማር ትሬዛ እና በሚኒሊክ ገንዘብ ካልሆነ በወረቀት ገንዘብ አልገበያይም በሚል ለገመ። በተለይም ገንዘቡ ከወረቀት ተሰርቶ ሳለ ብር ወይም ሲልቨር ተብሎ መጠራቱ የተንኮለኞች ሴራ መሰለው። የኃይለ ሥላሴ መንግስት ጥብቅ አዋጅ ቢያወጣም ለውጡ እምብዛም ነበር። በ1928 ኢጣሊያ ኢትዮጵያን ወረረችና የራሷን ገንዘብ በስራ ላይ አዋለች። ኢጣሊያኖች ተባረው እንግሊዞች ሲመጡ ደግሞ በቀኝ በሚገዟቸው ሀገሮች የሚሰሩትን የብረት ገንዘቦች ኮይንስ ወደ ኢትዮጵያ አመጡ። በማር ትሬዛ እና በኢጣሊያ ገንዘቦች ግብይት መፈጸም ተፈቀደ። እነዚህ ገንዘቦች በአገሪቱ በመስራት ላይ ሳሉ የአፄ ኃይለ ሥላሴ መንግስት በ1938 ሁለተኛውን የወረቀት ገንዘብ አሳትሞ በስራ ላይ አዋለው። ነገር ግን በዚህ ጊዜ ህዝቡ በአዲሱ የወረቀት ገንዘብ ለመገበያየት ለገመ። አዲሱ የወረቀት ገንዘብ የውሸት ነው አትቀበሉት እየተባለ ገበያ ላይ መንቀሳቀስ አቃተው። የወረቀት ገንዘቡን ይዞ ገበያ የሚወጣ ሰው የሚቀበለው አጥቶ ከገንዘቡ ጋር ወደ ቤት ይመለስ ጀመር። በተለይ ግን የመንግስት መስሪያ ቤቶችና የውጭ ዜጎች በገንዘቡ ለኢትዮጵያ ዜጎች ክፍያ ለመፈጸም ተቸገሩ። ይገርማል። የአፄ ኃይለ ሥላሴ መንግስት አዋጅ አወጣ።
በእርሱ አልገበያይም፣ ገንዘቡን አልቀበልም፣ የውሸት ነው የሚሉት ሐሰተኞች መሆናቸውን አስታወቀ። በትልቅ ከተሞች የጎዳና ላይ ማስታወቂያዎች ሰራ። ሀገርም በዛ ሰዓት ራሱ የጎዳና ላይ ማስታወቂያዎች በጣም ህዝብ ላይ ተጽዕኖ ያሳድሩ ነበር ማለት ነው። የጎዳና ላይ ማስታወቂያዎች ሰራ። በዚህ መንገድ የተወሰነው ህዝብ በገንዘቡ መገበያየት ቢጀምርም ችግሩ ሙሉ በሙሉ አልተቀረፈም በፍጹም። የኃይለ ሥላሴ መንግስት በጉዳዩ ላይ አማካሪዎች አፈላልጎ ቀጠረ። አማካሪዎቹ በአፄውና ከሌሎች ባለስልጣኖች ጋር መከሩ። በአንድ ላይ ተሰብስበው በጉዳዩ ላይ ተወያዩ። በመጨረሻም ይበጃል የተባለው መፍትሄ ፈለቀ ይላል። አዲሱ የመፍትሄ ሐሳብ በወረቀት ገንዘብ ላይ ላምጪው እንዲከፈል ሕግ ያስገድዳል የሚል አረፍተ ነገር መጻፍ ነው። ከዚያም አረፍተ ነገሩ የተጻፈበት ገንዘብ የኢትዮጵያ ሕጋዊ ገንዘብ ሆኖ በአዋጅ ይወጣል። በአማካሪዎቹ ሐሳብና በመንግስት ውሳኔ መሰረት ይህ አረፍተ ነገር ሁለት ኢላማዎችን ይመታል። በመጀመሪያ የወረቀት ገንዘቡ የኢትዮጵያ ሕጋዊ ገንዘብ መሆኑን ያረጋግጣል። ከእርሱ ውጪ ሌሎች ገንዘቦች የሕግ ድጋፍ የላቸውም ማለት ነው። ሁለተኛው ትልቁ የስኬት ኢላማው ደግሞ በአገሪቱ ግብይት የሚፈጽም ማንኛውም ሰው ገንዘቡን እንዲቀበል ያስገድዳል። በእርሱ ግብይት አልፈጽምም፣ አልቀበልም፣ በእርሱም ክፍያ አልፈጽምም ያለ ሰው ደግሞ በሕግ መሰረት እርምጃ ይወሰድበታል ማለት ነው። በዚህ ላይ ለፖሊስና ለሌሎች አስፈጻሚዎች ሙሉ ስልጣን ተሰጥቷቸዋል። በመጀመሪያው አካባቢ በግብይት ወቅት በዚህ ገንዘብ አልገበያይም፣ አልቀበለውም እና እኔ የምከፍል በማር ትሬዛ እንጂ በወረቀት አይደለም ያሉ ሰዎች ዘብጥያ ወርደዋል። ከዚያ በኋላ ነው የወረቀቱ ኖቱ ብቸኛው የኢትዮጵያ ሕጋዊ ገንዘብ መሆኑ በሁሉም ዘንድ ተቀባይነት ያገኘው። እንግዲህ ከአረፍተ ነገሩ አመጣጥ ጀርባ ያለው ታሪክ ይህ ነው። በነገራችን ላይ አረፍተ ነገሩ በደርግ ዘመን የኢትዮጵያ ሕጋዊ ገንዘብ ሌጋል ቴንደር ኢን ኢትዮጵያ በሚል ተቀይሮ ነበር። በኢህአዴግና በብልጽግና ዘመን ግን በአፄ ኃይለ ሥላሴ ዘመን ወደሚጻፈው አረፍተ ነገር ተቀይረዋል ማለት ነው። እና ይሄ ነው ፎቶ የብሮቹ እንግዲህ የተጀመረው ይሄ ነው የኃይለ ሥላሴው የ100 ብር ኖት እና ሌሎቹንም ደግሞ አሳያቸዋለሁ ከስር ይቀጥላሉ። እና ይሄን ይመስላል። አያችሁ ህዝብ አምጾ ሊሆነ ነገር ለህዝቡን ለማስተካከልና ህዝቡ በዛ ብር እንዲገበያ ለማድረግ የወጣው አዋጅ ያው እንግዲህ ስንተኛ መንግስት ማለት ነው? ሶስተኛ መንግስቱን ተሻግሮ እንግዲህ ስቲል እያገለገል ነው ማለት ነው። እና መልሱ ይሄ ነው ማለት ነው። ያው ከዛ ያው እንግዲህ ለባለሱቆቹ እንደመክፈል ማለት እኮ ነው። ይሄም ህግ እንደዛ ነው። ያው ያሰብኩት መንገድ ትክክል ነው ማለት ነው። እና ይሄን ይመስላል። ስለዚህ ላምጩ እንዲገደድ ምን ያስከፍላል? ላምጩ እንዲከፈል ሕግ ያስገድዳል እንለዋለን። በሌላ ቪዲዮ እስክንገናኝ ባይ ቻው 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 ቻው።